ሌላው ጽሑፍ ደግሞ ምን ይላል? ፍቅርሽ እህል አያስበላም ውሃ ግን አይከለክልም ይላል። ይሄ በጣም ጥሩ ነው። አየህ ፍቅሯ እህልም ውሃም ከከለከለ ለሁለቱም ላይሆን ነው ሰውየው ማለት ነው በቃ። እና ፍቅርሽ እህል እንጂ ውሃ አይከለክልም ይላል። አንደኛው ደግሞ ስለ ፍልስፍና ነው የሚያወራው። ትናንትና ማታ ወደ ቤት ስትገባ የመታ ድንጋይ ዛሬም ከደገመ ከሁለታችሁ ድንጋይ ማን ነው ይላል። ይሄኛው ደግሞ ነገር ነግራችሁኛል። ባለፈው ከወንድና ከሴት የሚያረፍድ ማን ነው ብዬ ጠይቄ ሴቶች ብለውኛል። እና ሴት ነች የምታረፍደው። እንደውም አንዳንድ አባባል አለ፣ ሴት እንኳን በህይወት ኖራ ሞታም ሬሳው ያረፍዳል ይላሉ አንዳንዶቹ። እንደዚህ ያሉ ዳውን ከማረግ ሃኒ I have a surprise ዛሬ ሰማሁትን ልንገርሽ። ለካ ገባኝ አለ። ለካ ብዙ የምታወሪው ለካ በሳይንስ ተረጋገጠ። ከወንድና ከሴት ብዙ የሚያወራ ማን ነው ታውቂያለሽ? ማን ነው? አንቺ ነሽ ብዙ የምታወሪው አለ። ከዛ ጥሩ ነው እውነት ነው አለች። ከዛ ዝም ብሎ የሆነ አወራችና ትንሽ ቆይቶ ምን አልሽ አላት። አየህ ስለማሰሙን እኮ ነው ብዙ የምናወራው አለች። የምንደጋግመው ስለማሰሙ ነው። ስለዚህ መስማት ጥሩ ነው። አንድ ጊዜ አዲስ አበባ ዩኒቨርሲቲ ገብቼ ነበር። የገባሁት ለመማር ሳይሆን ለስብሰባ ነበር እና በጣም ልዩ ጊዜ ነበር። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እነሆ የአገልጋዮች ስብሰባ፣ የወንጌላውያን፣ የሽማግሌዎች፣ የፓስተሮች ጠቅላላ አመታዊ የመታደስ ስብሰባ ጊዜ ነበረ። ከየሀገሩ ሰዎች ተሰብስበናል። በኢትዮጵያ ጠቅላላ ክፍለ ሀገር እንደገና ደግሞ ከውጭ ሀገር አገልጋዮች ሁሉ መጥተዋል እና እዚያ ዩኒቨርሲቲ ተፈቀደልን። ተማሪዎች የሉም ነበር ዩኒቨርሲቲ እና እኔም እዚያ ላይ ታድሜ ገባሁኝ። ኋላ መጀመሪያ እንደገባሁኝ የመጀመሪያ ነኝና አንድ ሰው እንደዚህ አለኝ፣ ይሄ ክፍል የእናንተ ክፍል ነው። እዚህ ቤት የምታድሩት 4 ወንዶች ናችሁ። ይሄ የወንዶች ዶርም ነው፣ ያኛው የሴቶች ነው። አንተ ግን ቀድመ ስለመጣ 3 ጓደኞች ስላልመጡ ይሄው ቁልፉ እነሱ ሲመጡ እነከሌ ናቸው ብሎ ሊስታቸውን ሰጠኝና ቁልፉን ሰጥቶኝ ሄደ ሰውየው። እና ክፍሉ ማየት ጀመርኩኝ፣ ዙሪያውን ማየት ጀመርኩ። የተማሪ ክፍል ነው የምናድርበት ዶርም እና ያልተጻፈ ነገር የለም። መሬት ላይ ተጽፏል፣ ጠረጴዛ ላይ ተጽፏል፣ ግድግዳ ላይ ተጽፏል፣ ኮርኒስ ላይ ሁሉ ተጽፏል። እና ገረመኝ። ተማሪ የትም ቦታ ተማሪ ነው ብዬ አንዳንዶቹን ጽሑፎች እስከዛሬ አስታውሳቸዋለሁ። አንዱ ጽሑፍ እንደዚህ ይላል፣ ሽሮ ከመብላት ሽራሮ መሄድ ይሻላል ይላል አንደኛው ጽሑፍ። አንደኛው ጽሑፍ ደግሞ ስጋ ካማረ በሬ ተደግፈ ቁም ይላል። ሌላው ጽሑፍ ደግሞ ምን ይላል? ፍቅርሽ እህል አያስበላም ውሃ ግን አይከለክልም ይላል። ይሄ በጣም ጥሩ ነው። አየህ ፍቅሯ እህልም ውሃም ከከለከለ ለሁለቱም ላይሆን ነው ሰውየው ማለት ነው በቃ። እና ፍቅርሽ እህል እንጂ ውሃ አይከለክልም ይላል። አንደኛው ደግሞ ስለ ፍልስፍና ነው የሚያወራው። ትናንትና ማታ ወደ ቤት ስትገባ የመታ ድንጋይ ዛሬም ከደገመ ከሁለታችሁ ድንጋይ ማን ነው ይላል። ይሄኛው ደግሞ ለምን ትናንትናውኑ ዞር አድርገህ አላስቀመጥከውም? ነገ ይመታኛል ብለህ ነው። እና ትናንትና ማታ ወደ ቤት ስትገባ የመታ ድንጋይ ዛሬም ከደገመ ከሁለታችሁ ድንጋይ ማን ነው ይላል። ሌላው ደግሞ ስለ ፖለቲካ ነው። ጉልቻ ቢለዋወጥ ወጥ አያጣፍጥም ይላል። እኔን የሳበኝ ግን አንድ ጥቅስ ነው። አንድ አባባል እንደዚህ ይላል፣ ቀስቱን ተከተል ይላል። በቃ ይኸው ነው የሚለው። እና እንደዚህ ሲል ያጓጓችኋል። ቀስቱ መጨረሻው ምን ይሆን ብላችሁ ትሰጋላችሁ፣ ታስባላችሁ። እና ቀስቱ ከዚህ ከጠረጴዛው ነው የሚጀምረው። በዚህ ያደርግና በመሬት ያደርግና ሄዶ በዛ ያደርግና መጨረሻ ላይ ይወስድና መጨረሻ ላይ ምን ይላል? ሞኝ ይላል። እዛው ቆሜ እንደዚህ ያልኩ፣ አዎ እኔ ሞኝ ነኝ። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኖ ተብሎ እንደተጻፈ በስብከት ሞኝነት የዳንኩኝ፣ እዚህም ደግሞ ለ5 ቀን ኮንፈረንስ ለመካፈል የመጣው ሞኝ ነኝ። ለወንዶች አንድ ዘዴ መናገር እፈልጋለሁ፣ በሳይንስ የተረጋገጠ። ከወንድና ከሴት ብዙ የሚያወራው ማን ነው? ይሄን መልሱልኝና ልንገራችሁ። ሰሞኑን በጣም ብዙ ነገር ነግራችሁኛል። ባለፈው ከወንድና ከሴት የሚያረፍድ ማን ነው ብዬ ጠይቄ ሴቶች ብለውኛል። እና ሴት ነች የምታረፍደው
እንደውም አንዳንድ አባባል አለ፣ ሴት እንኳን በሕይወት ኖራ ሞታም ሬሳዋ ያረፍዳል ይላሉ አንዳንዶቹ። እንደዚህ ያሉ ዳውን ከማድረግ ይልቅ የምታረፍድበትን ምክንያት አውቆ መርዳት ይሻላል ብዬ አስተምራለሁ። ሁለተኛው ደግሞ ምንድን ጠይቄ ነበር ትዝ ይላችሁ እንደሆነ? የነበረ ሰው የለም? አዎ፣ ከወንድና ከሴት ማነው አራሚ ማነው ታራሚ ብዬ፣ ሴት አራሚ ወንድ ታራሚ እንደሆነ ነገራችሁኛል። ልክ ነው። እኔ አሁን ካገባሁ 22 ዓመቴ ነው። ይኸው 22 ዓመት ሙሉ እየታረምኩ አለሁኝ እስካሁን በውዷ ባለቤቴ። የሚገርመው ታርሜ አላቆምኩም። ከታረምኩም በኋላ መልሼ አረም አበቅላለሁ እንደገና። እና ትናንትና ተምረናል። ሴቶች ማረማቸው ጥሩ ነበር፣ ግን ሲያርሙ ይቆጣሉ። ስለዚህ የሴቶችን የተሳሳተ የማረሚያ መንገድ መልሶ ማረም የሚል ትናንት ተምረናል። ከሴቶችና ከወንዶች ብዙ የሚያወሩት ማናቸው የሚል ማን ነው የሚያወራው? ብዙ ከወንድና ከሴት ወይ ከባልና ከሚስት ብዙ የሚያወራው ማን ነው? አዎ ሴቶች ናቸው። ወንድ ከ20 እስከ 25 ሺህ በቀን ያወራል ይባላል። ከ20 እስከ 25 ሺህ። ሴት የዚህ ደብል ነው የምታወራው፣ ከ40 እስከ 45 ሺህ። እንደውም እግዚአብሔር ሲረዳ 1000ውን 2000ውን 3000ውን በመስሪያ ቤት አውርታ ቀንሳ 42000 አንተን ነው የሚጠብቀው ቤት ውስጥ። ስለዚህ የቦስተን ባሎች ለ42000 በጊዜ ግቡ፣ እሱን ለመስማት በጊዜ ግቡ። 42000 45000 ትናገራለች። አንዳንድ ወንድ እንደዚህ ይላል፣ ወደ ዋናው ጉዳይ ግቢልኝ ይላል። የኔ ወንድም 42000 እስከሚያልቅ መስማት አለብህ። ጠቅላላ ዋና ነው ለሷ፣ ጠቅላላ ዋና ነው። ዝም ብለ 42000 እስከሚያልቅ ጌታ ጸጋውን አብዛልኝ ብለ መስማት ነው ያለብህ። ሲሪየስሊ ዋና ሴቶች ዋናውን ነገር መሃል ላይ ሳንዱች አድርገው ነው የሚያመጡት። ስለዚህ ከሀስከፈ ካልሰማ ያመልጣል ማለት ነው፣ ያመልጣል። ስለዚህ ዝም ብለህ መስማት። እኛ እኮ አገር ቤት ራሱ እኛ አበሾች ይላሉ ስትረስ የሚባል በሽታ ማናቀው በየመንገዱ እየጣልነው ነው። ዝም ብለን ሰው አቁመ ታወራለህ ዝም ማታቀውን። እሱም ቻርጅ ሳያደርግ ሰምቶ መድኃኔዓለም ካንተ ጋር ይሁን ብሎ ይሸኛል። እዚህ ማን ይሰማሃል? እዚህ አንዱን አቆማለሁ ብትል ወዲያው 991 ተደውሎ አለቀልህ። ቡና ተፈልቶ እስከ 3ኛ ድረስ ወሬ ይወራል። አንድ ድርጅት ገጠር ውስጥ ውሃ አስቆፈረላቸው ለአካባቢው። ገጠር ውስጥ ውሃ አስቆፈረ። ውሃ ያስቆፈረው እዚያው በራቸው ጋር ሩቅ እዚያው ታች እዚያው ወንዙ ታች ሄደው ይሄን ሁሉ እንደው 30 ደቂቃ 1 ሰዓት ሁሉ ሄደው ከሚቀዱ በእግራቸው እዚሁ በራቸው ላይ ብሎ አስቆፈረላቸው። ከዛ ሴቶቹ እዚያ መቅዳት ተው፣ እዚያ መቅዳት እምቢ አሉ። እዛው ነው የምንቀዳው። ለምን? ለካ ወሬ የሚያወሩት እዚያ ሲሄዱ ነው። ከጓደኛዋ ጋር ተነፍሳል። እዚህ ምንም ወሬ የለም፣ እዚሁ ቀዱ። ሰውየውም እዚህ አለ። ስለዚህ ሲጠና ማህበራዊ ይሄ ዲስከሽን የሚያደርጉበት እሱ ሆኖ ተገኘ። ስለዚህ ያንኛውን ምንጩን እንደገና ቆንጆ አድርጎ ቆፍሮ እዛው ከ1 ሰዓት ሄደው አውርተው እዛው ቀርተው እንዲመጡ አደረገ ይባላል ድርጅቱ። ስለዚህም ይሄ ሲወራ ጥሩ ነው። ስለዚህ መስማት አለብህ። ሌላው ሰውማ ስም ነው የሚያወጣላት፣ አይሰማትም። ወረኛ ለፍላፊ ብሎ ስም ነው የሚያወጣላት። ስለዚህ መስማት አለብህ፣ እያንዳንዱን መስማት። እና ይሄ በሳይንስ ተረጋግጦ በሚዲያ በተለቀቀ ጊዜ እዚህ አሜሪካን ሀገር ባልየው ወደ ቤት ሄዶ ሃኒ አይ ሃቭ አ ሰርፕራይዝ፣ ዛሬ ሰማሁትን ልንገርሽ። ለካ ገባኝ አለ። ለካ ብዙ የምታወሪው ለካ በሳይንስ ተረጋገጠ። ከወንድና ከሴት ብዙ የሚያወራ ማን ነው ታውቂያለሽ? ማን ነው? አንቺ ነሽ ብዙ የምታወሪው አለ። ከዛ ጥሩ ነው እውነት ነው አለች። ከዛ ዝም ብሎ የሆነ አወራችና ትንሽ ቆይቶ ምን አልሽ አላት። አየ ስለማሰሙን እኮ ነው ብዙ የምናወራው አለች። የምንደጋግመው ስለማሰሙ ነው። ስለዚህ መስማት ጥሩ ነው። መስማት ብቻ አይደለም፣ መስማማትም ደግሞ ጥሩ ነው። 42000 ያህል ታወራለች። እኔ አንድ ነገር ልናገር ስለ አቧራ። አቧራ ማለት የቤቱን አቧራ የሚያራግፍ ነው፣ በሚስቱም የሚደገፍ ነው። አቧራ ማለት
በሚስቱ የማይደገፍ የቤቱን አቧራ ማያራግፍ ከሆነ አባወራ ለማለት አስቸጋሪ ነው። በእርግጥ እግዚአብሔር ሹሞታል፣ አይ ነው። ግን አባወራ ስማ፣ ባል ከሆንክ አንተ የባልነት ኃላፊነቱን መወጣት አለብህ። ባልነትህንም ሚስትህ መቀበል አለባት። ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ያችን ሴት ሂጂና ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። ሰውየው እኮ ባል ነኝ ብሎ ተቀምጧል። ለካ እሱ አልተቀበለችውም። ብዙ ሴቶች ሳይቀበሏቸው ባል ነኝ ብለው የተቀመጡ አሉ። ዝም ብለው ክሌም አድርገው ባል ነኝ። እሷ አብረዋት ትሄድ ከሱ ጋር ባልሽ ደህና ነው ምንም አይልም ትላለች። ክሌም አድርገህ ዝም ብለህ ተቀምጣ። የሆነ ስራ አለው አባወራነት፣ ባልነት ስራ አለው። ስማ አንተ የልልታ ምክንያት ነው መሆን ያለብህ እንጂ ለቤቱ የሪታ ምክንያት መሆን የለብህም። የሆነ ደስታ ፈጣሪ ነው መሆን ያለብህ እንጂ የቤቱን ደስታ አስፈንጣሪ መሆን የለብህም በፍጹም። የሆነ ደስታ ፈጣሪ ነው መሆን ያለብህ። በቃ ሚስት ወደ ቤት ስትመጣ መጣልኝ ነው ማለት ያለባት እንጂ መጣብኝ የምትል ከሆነ በቃ ያንተ አባወራነት ጥያቄ ውስጥ ገብቷል። ሚዲያ ላይ ተለቆ አይቻለሁ። ሰውየው ይደውልና የት ነሽ ይላል። እቤት ነኝ ይላልች ነው። አዎ እስቲ ቤት ከሆንሽ ለማረጋገጥ የቡና ማሽኑን ድምጹን አሰሚኝ ይላል። እና ሶኬት ሰካና ጭር አርጋ ሰማን። እሺ በጣም ጥሩ መጣለሁ በቃ ማታ በጊዜ ይላል። በሌላም ቀን ይደውልና የት ነሽ? እቤት ነኝ። እስቲ የቡና ማሽኑን ድምጽ ሰኪና አሰሚ። ጭር አርጋ ታሰማል። እሺ መጣል ይላል። አንድ ቀንም እንደዚሁ አርጎ የቡና ማሽኑን ድምጽ አሰምታው መጣለሁ ማታ በቃ ደህና ዋሉ ብሎ ድንገት መጣ። በአንድ ሰዓት ልዩነት ድንገት መጣ። እና ሲመጣ የለችም ሴትዮዋ፣ ሚስቱ ቤት የለችም። እና ልጆች እናታችሁ የለችም አለ። የለችም አባዬ። የት ሄደች? እንጃ ብቻ በጧት ነው የቡና ማሽኑን በቦርሳዋ ይዛ የወጣችው አለ። ለካ ላይቭ ነው የምታሰማው። ላይቭ